የካሽሚር ግዛት ለወትሮው የሁለቱ ሀገራት የተዳፈነ እሳት ነው። ትንሽ ንፋስ የሀገራቱን ግንኙነት ያቀጣጥለዋል። የህንድና የፓኪስታንን የሁለቱ ሀገራት ግንኙነት ዓለም ላይ የተወሳሰበና ውጥረት የነገሰበት ተደርጎ የሚነሳ ነው። ሀገራቱ ለሁለት ከተከፈሉና ከእንግሊዝ አገዛዝ በ1947 ነፃ ከሆኑ በኋላ ጦርነቶችን 3 ያካሂደዋል። በዲፕሎማሲያዊ ፈተናዎችም ውስጥ አልፈዋል። አሁን ላይ ፓኪስታን ይገባኛል በምትለውና ህንድ በምታስተዳድረው የካሽሚር ግዛት ከሰሞኑ ለደረሰው ጥቃት ፓኪስታንን ተጠያቂ ታደርጋለች። ህንድ እንደውም የካሽሚር ፖሊስ ማክሰኞ ዕለት ባወጣው መግለጫ ጥቃቱ እጃቸው አለበት ያላቸውን የ3 ታጣቂዎች ስምና ምስል ሲለቅ ሁለቱ የፓኪስታን ዜጎች መሆናቸው የጥቃቱ አቀናባሪ ፓኪስታን ናት ለማለት ትልቅ ምክንያት ሆኖኛል ብሏል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ 26 ሰዎችን የተገደሉበት የታጣቂዎች ጥቃት በስተጀርባ ያሉትን በሙሉ እስከ ምድር ዳርቻ ተከታትለን እንቀጣለን፣ መልእክቴን ዓለም ያድምጥ ብለዋል። ህንድ አሸባሪዎችንና ደጋፊዎቻቸውን አይቀጡ ቅጣት ትቀጣለች ብለዋል። በብሔር ግዛት በተካሄደ ሰልፍ ላይ हमला करने का दुस्साहस किया है። ዓለም ይህንን ይወቅ። ህንድ አሸባሪዎችና ደጋፊዎቻቸውን ትለያለች፣ ትከታተላለች፣ እናም ትቀጣለች። እስከ ምድር ዳርቻ እንከታተላቸዋለን። ህንድ በአሸባሪዎች ጥቃት አትሰበርም፣ ጠንካራ ምላሽ ትሰጣለች። ሁሉም በሰብአዊነት የሚያምን ከኛ ጋር እንዲሆን እንጠይቃለን። ከኛ ጋር የሆኑ ሀገራትና ህዝባቸውንም እናመሰግናለን። የኒውክሌር መሳሪያን የታጠቁት ሁለቱ ሀገራት ከካሽሚር ጥቃት በኋላ ፍጥጫ ውስጥ የገቡ ሲሆን ህንድ ለዓመታት ፓኪስታን በስምምነት ትጠቀምበት የነበረውን የኢንደስ የውሃ ስምምነትን ቀዳ ጥላለች። ድንበሮቿን በፓኪስታን በኩልም ጠርቅማ ዘግታለች። ይህ ብቻም አይደለም፣ የፓኪስታን ዲፕሎማቶችን ከሀገሯ አባራለች። ህንድ ከፓኪስታን ጋር ያላትን የውሃ ስምምነት ማቋረጧ ፓኪስታናውያንን አስቆጥቶ በኢስላማባድ አደባባይ ይህ የጦርነት ጉሰማ ነው እንዲሉ አድርጓቸዋል። ህንድ የኢንደስ የውሃ ስምምነትን መጣሷ ተቀባይነት የለውም። ውሃ ማግኘት ከፈጣሪ የተሰጠን መብታችን ነው። ውሃውን በጦርነትም ቢሆን ማግኘት አለብን። ወደ ኋላ የሚመልሰን ነገር የለም። የውሃ መስመር ማቋረጥና ስምምነትን መጣስ የምንቀበለው አይደለም። ህንድ ወደ ጦርነት መግባት ትፈልጋለች። ይህ የጨካኞች ውሳኔ ነው። ይህንን ዓለም ሊገነዘብልን ይገባል። ጥቃቱን ተከትሎ ካሽሚር ሬዚስታንስ የተባለ ቡድን ኃላፊነቱን እወስዳለሁ በማለቱ ፓኪስታንም በዚህ ቡድን ደጋፊነቷ በመጠርጠሩ የ1960ዎቹን የኢንደስ የውሃ ስምምነት ፓኪስታን ድንበር ተሻጋሪ ሽብርተኝነትን መደገፏን እስክታቆም ድረስ ይቋረጣል ነው ያሉት የህንድ ባለስልጣናት። ህንድ ውሃውን ለመከላከል የምታደርገው ማንኛውም እርምጃ እንደ ጦርነት የምንቆጥረው ነው ሲሉ ጠቅላይ ሚኒስትር ሻህባዝ ሻሪፍ በጽህፈት ቤታቸው በኩል ባወጡት መግለጫ አስታውቋል። የፓኪስታን የመከላከያ ሚኒስትር ሐዋጅ አሲፍ የህንድ ውሳኔ ብስለት የጎደለው ነው ብለውታል። ይሄ በሐሰት የተቀነባበረ ወንጀል ነው። ህንድ እየተከተለች ያለው መንገድ ትክክል አይደለም። የምታደርገው ማንኛውንም ትንኮሳ በሙሉ ኃይላችን ምላሽ የምንሰጥ ይሆናል። የህንድ እርምጃዎችን ተከትሎ የፓኪስታን ብሔራዊ የደህንነት ኮሚቴ የህንድ አውሮፕላኖች ከፓኪስታን የአየር ክልል ተከልክለዋል ሲል አስታውቋል። ከህንድ ጋር የሚደረጉ የንግድ ልውውጦችም ይቋረጣሉ። የህንድ ዲፕሎማቶችም ከሀገሬ ለቀው ይውጡ ብሏል። ይህ ታዲያ በሁለቱ ሀገራት መካከል ያለውን ግንኙነት የተካረረና አስፈሪ አድርገውታል።